የሆንክ ሞራልህ ዝም ብሏል አይደለ? ስነ ምግባር ስለሚያስጠላኝ ነው እንጂ የገባሁት አንተ ቦታ ሲጀመር አልገባም። እኔ አሁን ስታየኝ ዑስማን እንደው የቁንጅና ተወዳዳሪ መስላለሁ። አስተያየታውን ውበት የሌለ ቁንጅና ምናምን እህትህን ጠይቄያለሁ። ቆይ ዑስማን እህትህን እንዳርልኝ ብያለሁ። ልጅህን አጣብሰኝ ብያለሁ። አስቀያሚነቴን ለምን ትነግረኛለህ? መስታወት አለችኝ ስወጣ ስገባ ምን ነግረኝ። ኤሪስ ይመችል። በቃ ሚስት ሊያሳጡኝ እኮ እነዚህ ሰዎች አስቀያሚ መሆኔን እየነገሩ ሼም ያሸማሽሙኛል ዝም ብለው። ኧረ ተው ተው፣ ቆንጆ ነኝ እኔ ለእናቴ ማዙካ እንዳሰማችሁ። ለማዘር በጣም ቆንጆ ነኝ። ካሜራው አበላሽቶኝ ነው ትላለህ። ምናልባት ጆሮ ውስጥ ውዱ አድርገሃል። ጆሮ ውስጥ ሽንት እንደሚሸና ሴጣን ታውቃለህ። እና ምን ለማለት ፈልገህ ረጅም ሰዓት አዛን እንዳሰሙ ምናምን ያደርጋል። ምኑ ሴጣን ጆሮ ውስጥ ከሸና ማለት ነው። አልሰማሁም ስትለይ እኮ ነው። ገና እድም ነበር። እኛ ጆሮ ውስጥ አይደለም፣ አጠገባችን አይደርስም። ተው እንጂ። እና ነብዩ ተሳስቶ ነው እንደ ሱናኒ በመጃ 13:30 ላይ ጆሮአችሁ ውስጥ ይሸናል ያለው? አንተ ነብዩን በአንተ ስም መተዳትራቸው ባንዳል ክፈትለት። ሱናኒ በመጃ 13:30 ያጋጥማል። 4 ሚስቶች ኖሯችሁ አስባችሁታል? ባሪያችሁ ጋር ደግሞ 10 ባሪያ ቢኖራችሁ እነኛ ጋር እንትን ብላችሁ ከዛ ደግሞ ሴጣን ጆሯችሁ ውስጥ ከሸና ላሰሙ ትችላላችሁ ስትጣሩ። እስማኤል ይታያል። አሁን አረብኛውን ለ እንግሊዝኛው አንተ ጆሮ ይደፈን ምን እንደምታወራው ሐዲሱን አንብበው አሁን። እሺ ግሬዱ ሳሂህ ነው። ኦኬ ሱናኒ በመጃ 13:30 ሂድበት ግዳሮስ። መልካም። It was narrated that Abdullah said, mention was made to the messenger of Allah of a man who slept until morning came. ስለ አንድ ሰውዬ ስለ ነብዩ ለነብዩ መሐመድ ተጠቀሰላቸው ወይም ተታወሳቸው። ይሄ ሰውዬ እስከ ጠዋት ድረስ የተኛ ነበር፣ ተኝቶ ለመጣ ማለት ነው። እስኪ ረፋት ድረስ ተኝቶ ነው የመጣው። he said that is because Satan urinated in his ears ብሏል። ይሄ የሚሆነው ሴጣን ጆሮ ላይ ስለሸና ነው ብሎ ያስቀምጣል። ሐዲሱ ሳሂህ ነው። ሱናን ኢብኑ ማጃ 13:30። መልካም። ስለዚህ ያው አንዳንዴ ያጋጥማል ሴጣን ሊሸናባቸው ስለሚችል ስጠሯቸው በአንዴ ካልሰሟችሁ ልትረዷቸው ይገባል ማለት ነው። እና ወደ ቶፒካችን ባክ እናድርግ። ሜይ ቢ አሁንስ ሰምተናል። ይሄ ምንድነው ስህተቱ? እዚህ ላይ ይቅርታ፣ ይሄ ምንድነው ስህተቱ? ጀስት አሁን ካየኸው ያው ሸይጣን ሰዎች ላይ ያው ለሰዎች ጥሩ አይደለም። ስለዚህ በፈለገውን በትንፋሹም ሊሆን ይችላል፣ በምንም ነገር ከለካ ያው በሽታ ነው ሊሆን የሚችለው። ስለዚህ ሰዎችን በዚህ መልኩ ይተናኮሳል ለማለት ያክል ነው። አልሐምዱሊላህ። በትንፋሹ የሚላል ለዚህ አዲስ ላይ ወይንስ ሽንቱን ጆሮ ውስጥ ይሻና ነው የሚለው እኮ? በሁሉም ነገር ቢነካ ሸይጣን የሰው ልጅ ያው ሰውየው በሽተኛ ነው ሊሆን የሚችለው። ስለዚህ አሁን አንተ እዚህ ላይ ሸይጣን ሰዎችን አይነካም ነው ወይስ ምንድነው? አይ እኔ አልወጣኝም። አይነካም ሳይሆን ጆሮ ውስጥ ሴጣን ሸንቶብኝ ያውቃል? እስኪ ሜይ ቢ ኤክስፒሪየንሱን ንገረኝ እስኪ። እኔ ሸንቶብኝ ስለማያውቅ ነው። እንደዛ አይደለም የሚለው እኮ። ይሄ ምን መሰለህ፣ ጀስት በቅንነት ስታየው ሰውየው ላይ ነው ይሄ የተጠቀሰው። ግን ማንንም ሰው ልጅ ይተናኮሳል ነው ሎጂኩ። የሰዎችን ልጅ በዚህ መልኩ ይተናኮሳል ነው ሎጂኩ። ጀስት ግን በሰዓቱ የነበረው በምን አይነት ሁኔታ የሚተናኮሰው? አልሐምዱሊላህ። በምን አይነት ሁኔታ ነው ሴጣኑ የሚተናኮሰው?
ሸይጣን በምንም መልኩ ይሁን ወደ ሰዎች ልጆች ተቀረበ ያው በሽተኛ ሐዲሱ ላይ የተጠቀሰው እዚህ ላይ የተጠቀሰው ጀስት ሸናበት ነው። ስለዚህ እና እኔ ምን አጠፋሁኝ? አልሐምዱሊላህ እኔ ያልኩት እኮ ይሄም ራሱ አላጠፋም ነው። ሐዲሱም የሚነቀፍ አይደለም ልልህ እያልኩ እኔም ታዲያ እኮ ምንም አላጠፋሁም። ሐዲሱን የተናገርኩት እስማኤልን ጠየቅኩት፣ ስጠራው ዝም አለኝ። ምክንያቱም 3 ልጆችን አወራውኝ አስቀድሜ እዚህ ቶፒክ ላይ እዛኛው ቶፒክ ላይ ከዛ ሲያዳምጥ ቆይቶ እዚሁ ነው የቆየው። ሰው ስጠራው ወይ አለኝ፣ ጥያቄው ላይ ስለው አልሰማሁም አለኝ። ሸይጣን ሸንቶብህ ነው ወይ አልኩት። ጆሮ ላይ ሴጣን እንደሚሸና አውቃለሁ፣ ገና እድም እዚሁ ነበር። እንዴት ሳሰማ ብዬ ስለው እንዴት እንዲህ ትላለህ? ሴጣን ጆሮ ውስጥ አይሸናም አለ። እሺ አንተና ዲያብሎስ እንዴት ናችሁ? አሁን ዲያብሎስ በእናንተ መጽሐፍ ላይ ብዙ ጊዜ ስትናገሩ ታወራላችሁና ዲያብሎስ ለአንተ ምንህ ነው? ለእኔ ዲያብሎስ ጠላቴ ነው፣ ለአንተ ግን ወዳጅ ነው። ምክንያቱም አማኝ እንደሆነና ወንድምህ እንደሆነ ላይ ስለተወራ ወዳጅ ነው ማለት ነው። በዚህ አይነት አንተ እዚህ ላይ ስለተጠቀሰ አልሐምዱሊላህ ላይ እየመረጠ ይሸናል ምናምን ማለት አይደለም። አልሐምዱሊላህ ልዩነቱ ምን እንዳለ ታውቃለህ? እምነት የሚባል ነገር አለ። እኔ ይህንን እምነት አላምንበትም፣ እናንተ ደግሞ ታምኑበታላችሁ። ቡሃሪ 3295ን ክፈትልኝ። እናንተ ታምኑበታላችሁ፣ እኔ አላምንበትም። እኛ ያጋንንት ማደሪያ ወይንም ደግሞ ሽንት ቤት ነን ብለን አናምንም። አንተ ካመንክበት ግን ይሄ ሎጂክ አንተ ላይ ይሰራል፣ እምነት ስለሆነ። እኔ ደግሞ እምነቴ ስላልሆነ ጆሮ ውስጥ እኮ ሴጣን ይሸናል ብትለኝ አይሆንም። ለምሳሌ አንድ ኤቲስት የሆነን ሰው ሄደ ሴጣን እኮ አንተ ጆሮ ውስጥ ይሸናል ይላል እንዴ? አሁን ሐዲሱ ላይ እዚህ ላይ ሙስሊሞች ላይ ይሸናል ይላል አይልም? ያ ሰውዬ ሜቢ ወይ እንደዛ ከተኛ አላረገ ይሆናል ወይ ቁርአን አልቀራ ሊሆን ይችላል፣ ወይም ደግሞ ሶላት አልሰገደ ሊሆን ይችላል። አሁን በዛን ጊዜ አንብቦሽ ላንብብልህ ወይስ ታነባዋለህ? አረበኛው ኦኬ። ናሬትድ አቡ ሁረይራ The messenger said, if any one of you rouses from sleep and perfumes the ablution. ያው ሁለቱንም አላነብም። አንተ አንብብልኝ፣ በገባ አንብበውና ንገረኝ። አልሐምዱሊላህ ትንሽ ራቅ ብሎኛልና የድመቶች አባት እንደተረከው አቡ ሁረይራ እንግዲህ ነብዩ እንዲህ ያሉ ይላል። The prophet said, if any one of you rouses from the sleep and perfumes the ablution, ከእናንተ ውስጥ እንደኛው ከእንቅልፉ ቢነሳና እንዲሁም አቡሉሽን ወይም ደግሞ እጥበትን ይውጡ ማለት ቢያደርግ he should wash his nose by putting water in it ይላል። አፍንጫ ውስጥ ውሃን እየከተተ መታጠብ አለበት። and then blowing it out twice ይላል። እናም 3 ጊዜ እኔ እንደገባኝ ማስወጣት አለበት። ያው ብሎንግ ማለት እንደዛ መድኃኒት እንደሆነ ነው። ምናምን ነገር አለ። ይሄ ሰውዬ በእናንተ ጸበል እንደሚባለው ሴጣን has stayed in the upper part of his nose ሸንቶበታል ከተባለ ምክንያቱም ታጥቦ ይናፈጠው አይነት ነገር። ጸሎት እያረክ ነው ሐዲሱ ሲነበብ ተረጋጋ እንጂ። ምክንያቱም ሴጣን የዚህ ሰውዬ አፍንጫ ላይ የላይኛው ክፍል ላይ ሙሉ ሌሊቱን አብሮት አድሮ ነበርና እያረጋችሁ ከአፍንጫ ውስጥ ከታጠበ በኋላ ማስወጣት አለበት ይላል። አልሐምዱሊላህ ዘጋቢው አቡ ሁረይራ የድመቶች አባት ነው። ሐዲሱ ቡሃሪ 3295 ነው። እናመሰግናለን። ኤኒዌይስ ሙስሊሞች አፍንጫቸው ውስጥ ውሃ ሲጨምሩ የምታዩት ሴጣን እዚኛው ፓርት ላይ መኝታቸው ስለሆነ የሴጣን መኝታ ስለሆነ ነው። ይሄኛው ደግሞ እዚህ ውስጥ ጆሯቸው ውስጥ ውሃ ሲጨምሩ ካዩ ሜይ ቢ ሴጣኑ ሸንቶባቸው እሱን እያጸዱ ነው። ይህንኛው ደግሞ እንደሚናገረው አዲሱ ሌሊቱ ሙሉ ሴጣን እዚኛው ፓርት ላይ ተኝቶብህ ያድራል ይላል። እኛ የሴጣንን ዋሻንን ብለን ስለማናምን ነው አቡ ሁረይራ ያስተላለፈውን እኛ እንቀበለውን። እኔ
ወንድምህ እኔ እዚህ ጋር የምታየኝ የአጋንንት ማደሪያ ነኝ ብዬ አላምንም። እና ለዛ ነው ወደ ቶፒካችን ባካርግ ወደ ቶፒካችን ባካርግ ትክክል ነው። እናንተ ዋሻ ናቸው። ዋናው ክፍል ይዙርና የመሰላሎች ምዕራፍ ይከፈት። የመሰላሎች ምዕራፍ አያ 30 ያው የሚያምርብስ ካለ ምዕራፉ 7ኛው ምዕራፍ የመሰላሎች ምዕራፍ ነው። አያ 30 እስማኤል ታነባለህ ወይስ? አልሐምዱሊላህ አልሐምዱሊላህ ይቀጥል። አልሐምዱሊላህ ጸበል ማመን የጀመሩ ሙስሊሞች መጥተዋል። በዛውም አላሁ አክበር ተክቢር አላሁ አክበር በሉ። ተክቢር ይላል ከስር ይቻማችሁ ባይዞ ሱራ 138 ላይ ያለ መንከር ያዙ ይላል እና እሱን ባፕታይዝድ ብለው ነው ያስቀመጡት። ባፕቲዝም ብለው ነው ያስቀመጡት። እና መነከር አለባቸው፣ መጠመቅ አለባቸው። ኔስ ኑር ሁሴን እንኳን ደህና መጣ። السلام عليكم ورحمة الله وبركاته. وعليكم السلام وعليكم وبركاته. السلام ورحمة الله. كيف حالك يا أخي؟ أهلا. الحمد لله رب العالمين. أشي احنا من فلسطين، أنا من فلسطين جالس في إثيوبيا. يلا. في مدينة أجارو. አረብኛ እናንተ ማታርፉ ማለት ነው። ጸጥ አላችሁት። ስለዚህ በቃ ይልሸኘው ትንሽ አታሙኝም ነበር እንዴ? አማርኛው ላንብበው ትችላለህ? እሺ ቅድም አንብቤው ነበር፣ አክቹአሊ አልተሰማም ይሆናል። እነርሱ ብልቶቻቸውን ጠባቂዎች የሆኑት በሚስቶቻቸው ወይም እጆቻቸው በያዟቸው ባሪያዎች ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸው ይላል። ምን ማለት ነው? ይፈስርልን። አክቹአሊ እኔ ቁርአን አልቀራሁም፣ ጀስት አማርኛውን ያነበብኩት። እዚህ ላይ አሁን ምንድነው እንደናንተ ጥያቄ የሆነው ይሄ ከምን አንፃር ነው የምትለው ጥያቄ ምንድነው ነው? ሁሉም እንዲተረጎም ነው የፈለገው? ያ አልገባንም። ማለት በሚስቶቻቸው ወይንም እጆቻቸው በያዟቸው ሲል ምን ማለት ነው? ለምሳሌ መንገድ ላይ እየሄድኩ እኔ ጓደኛዬን እዘዋለሁ በእጄ፣ የሆነ ዕቃም በእጄ እይዛለሁ። እንደዛ ማለት ሳይሆን አሁን ባሪያ የሚባለው ምንድነው? ኢኮኖሚካሊ አንድ ሴት ኢኮኖሚካሊ ሳትችል ቀርታ አንድ ቤት ቢያስተዳድራት እና ሌላ ኒካ ባይኖራት የሌላ ሰው ሚስት ባትሆን እሱ ኒካ አድርጎ ያችን መያዝ ይችላል። ያ ማለት ምንድነው? አንደኛ ኒካ አድርጎ ነው የሚይዘው። አልሐምዱሊላህ። ሁለተኛ ደግሞ ሁሉንም ወጭ ኦኬ። ኒካ ካደረጋት ለምን ከሚስት ለያት? መጀመሪያ የገባችበት ነው። አይቺ ባሪያ የተባለችው ምክንያት አንድ በድህነት ነው፣ አንድ በጦርነት ነው ተያዘችው። ቆይ ኒካ ከሆነ እኮ ሚስቶች ውስጥ ነው የምትካተተው፣ አትነጠልም። የተያዘችበት መንገድ ይለያል። ከሚስት የሚለየው የተያዘችበት ምክንያት ይለያል። እንዴትም ትያዛ። ከዛ በኋላ ጋብቻ ከሆነ ምንድነው የሚሆነው መሰለ? ሚስት ነው የምትባለው እንጂ ባሪያ አትባልም። ኒካ ከታሰረና ሚስት ከሆነችማ ሚስት ነው የምትባለው የምትጠራው። ይሄንኛው ግን እያስቀመጠ ያለው ምንድን ነው? ሚስቶቻችሁ
ወይም በእጆቻችሁ ያሉት ባሮች ለእናንተ ሐላል ናቸው። የአማርኛ እንግባባለን። ዋናው ነገር ጀስት እዚህ ላይ እንደመጨመር ያክል የምጨምረው ምንድነው ባሪያ ሲባል በሌላ በተፈጥሮ በምንም ነገር አይደለም። ጀስት በኢኮኖሚካሊ አንሶ አንተ የምታስተዳድረው ማለት ነው። ጀስት ሰውየው እሱ ታስተዳድራት ከባለቤቷ የምትፈልገው ሐቅ ነው አይደለም። እስቲ በኢኮኖሚካሊ አንሶ ነው የሚል እስቲ ከቁርአን እንዳሳየኝ። ምሳሌ ቢላሉል ሀበሽ ማየት ትችላለህ። ቢላሉል ሀበሽ መጀመሪያ ባሪያ ነበር። ያ የሆነው ምንድነው? እናሱ ወሲብ ታደርገዋለህ እንዴ? ቆይ ወሲብ ታደርገዋለህ እሱን? ይሄ ስለ ባልና ሚስት እያወራ ነው። ቆይ እሱን ቢላሉል ሀበሽ እንዴት እንደተያዘ ሌላ ጉዳይ ነው። በኢኮኖሚካል ስላነሰ ምናምን አይደለም። እሱ ለአጭ እንዲጠጣ የተደረገው በዛ ምክንያት አይደለም። ኤኒዌይስ ቶፒኩ ለዚህ ፎከስ አድርግ። በእጆቻችሁ የተያዙት ምርኮኞች ነው የሚለው። ምርኮኞች ናቸው። በእጆቻችሁ ያሉት የሚባሉት ምንድን ናቸው? ምርኮኞች ናቸው። ከኢኮኖሚ ጋር የተያያዘ ሳይሆን አልሐምዱሊላህ በቃኝ እስክትል አዲስ ሰጥሃለሁ። እኔ በሐዲስ በቃኝ እስክትል ፈስርልሃለሁ። በጦርነት ሄደው ማርከው ወንዶቹን ገለው ሴቶቹን ወደ ቤታቸው አምጥተው እንደ ግዑዝ ቢገናኟቸው ነው እኮ። እኔ እንደገባኝ ጀስት ያ ለሱ ብቻ ስትሆን ያች ልጅ ያስተዳደራት ነው ኢኮኖሚካሊ። አንድ ሁለተኛ ደግሞ ሌላ ጋር መሄድ አትችልም። አሁን በሌላ መልኩ ደግሞ እንደ ባለቤት ይፈቀድለታል። አንድ ሰው በስሩ ይዞ የሚያስተዳድረውን ያው ባለቤት አባወራ ነው። ምንም እንትን የለው። ይሄ እኮ ምንም ሎጂካሊ ጥያቄ የሚፈጥር ጉዳይ አይደለም። እውነት ነው። ለእስልምና ጭንቅላት ይሄ ጥያቄ አይፈጥርም። አልሐምዱሊላህ። ለእኛ ግን በጣም ጥልቅ ጥያቄ ይፈጥራል። ይሄ ሴሰኝነት ነው። እኔ ለምሳሌ 4 ተፈቀደልኝ። 4 ከተፈቀደልኝ በኋላ በገንዘብ ገዝተህ ወሲብ አድርግ፣ ድሃዎችን በገንዘብ ገዝተህ አንተ ባልከው እንኳን ቢሄድልህ ኢኮኖሚካሊ ለው የሆኑትን ቢሆን እንኳን እሱ ብቻም አይደለም፣ ነገር ግን በአንተ ሎጂክ እንኳን ቢሄድ ማለት ነው ኢኮኖሚካሊ ለው የሆኑትን በገንዘብ ገዝተህ ወሲብ አድርጋቸው የሚል አምላክ ጤናማ አይደለም እያልኩ ነው። በመጽሐፍ ቅዱስ ላይ ብዙ ነቢያቶች እስከ 1000 ያገቡ የሉ? 1 ቢሊዮን የሚያግቡ ነው። ምን አገባኝ? ፈጣሪ እንደዛ አድርጎ አላላቸውም። መጽሐፍ ቅዱስ አይልም ወይ? እነዛ ነቢያቶች አይደሉም? አልሐምዱሊላህ። ይሄ እኮ ኢተርናል የሆነ እስከ ቂያማ ቀን አንተ ዛሬም እንድትተገብረው የሰጠህ መመሪያ ነው። ግለሰቦች ስላደረጉት እኔ ምን አገባኝ? እሱ አድርጓል እናንተም አድርግ ነው ነው። ይሄ አይደለም ዋናው ነገር። ጀስት ሐላል የሚያደርገው ነገር ምን አለ መሰለህ፣ ያንተን ብቻ ይዘህ እንድትቀጥል ነው። ጀስት ይሄ ሰው የእሱ ባሪያ ነች ከተባለ የእሱ ነች፣ የሚያስተዳድራት እሱ ነው። ዋናው ነገር ሐራም ያደረገበት ነገር ምንድነው? እንዳይል ነው፣ ዚና እንዳይሆን። አንተ አሁን እንዴት እየቆጠርካት እንደሆን ታውቃለህ? እያስጨነቀ ያለው የሴትየዋ ባርነት። ሴትየዋን በእንደዚህ ሁኔታ መያዝና አንድን ሴት ልጅ በእንደዚህ አይነት ሁኔታ መጫወት ሴት ላይ ጤናማ ነው አይደለም የሚለው ሳይሆን አይምሮ ውስጥ ያለው ጌታዋ ሌላ ባሪያ ነው። ለምሳሌ ጲላጦስ ከሆነች እኔ ያችን ባሪያ ወሲብ ማድረግ እችላለሁ አልችልም የሚለው ነው እያሳሰበ ያለው። እሱ ግን ራሱ እንደፈለገ ቢሊየን ለምን አሁን ወሲብ ማድረግ ይችላል? እኔስ ከመቶዎቹ የጲላጦስ ባሪያዎች ውስጥ እሱ መቶዎቹን ይገናኛል። እኔ አንዷን መገናኘት እችላለሁ አልችልም? እስላም እሱ ብቻ እንዲገናኝ ፈቅዶለታል እሱ። ስለዚህ ጤናማ ነው የሚል ጀስቲፊኬሽን ምንም ማለት እኔ እየጠየኩ ያለሁት ሴቷ በእንደዚህ አይነት ሁኔታ ተይዛ አንድ አካል እዟት 4 ሚስቶች አግብቶ ከዛ በኋላ ደግሞ እሷን መገናኘት ጤናማ አይደለም እያልኩ ነው። መጀመሪያውን ደረጃ አክቹዋሊ እኔ እንዳልኩህ ያው ቁርአን አልቀራሁም፣ ግን እንደ ኢንፎርም ለማድረግ ያክል አንተ እንደዚህ አይነት ኩዌሽኖችን በእርግጠኝነት ወያይባቸዋለሁ ታልክ ትልልቅ ኡስታዞች ጋር ብትገባ አሪፍ ነው። አንደኛ
እነሱም እንደ መስፈርት ሲያወሩ የምሰማው ምንድነው ጀስት ጀጅመንትና ስድብ አይነት ነገር ስለምትሳደብ ይሄ ደግሞ ልክ አይደለም ከሸሪዓ አንፃር የሚሳደብ ሰው ጋር አንገባም እያሉ ነው ሁሉም የተውትና አንተ የምታምንበት ከሆነ ዲቴል የሚያውቁት ጋር ተወያይ። አልሐምዱሊላህ ምን ብዬ ሰደብኩህ? ጀስት እኔን አይደለም ምሳሌ በጎን የምትናገራቸው ነገሮች አሉ ለአንተ ላይ ታወቀ ይችላል የምትናገራቸው ነገሮች ጀጅመንቶች ምን ብዬ ለምሳሌ ዚና ማለት ወይም ሴሰኝነት ማለት ምን መሰለህ በድብቅም ይሁን በምንም የሱ ያልሆነ ሰው ጋር መሄድ ነው። የሐላል ገደብ ካለው ችግር የለውም እያልኩ ነው። ገደብ አቅመ ከፈቀደና ገደብ አለው። ባሪያዎች ገደብ አላቸው። አልሐምዱሊላህ አለው። ጀስት እሱ ራሱ ከያዘው ታዲያ እንዴት ነው ገደብ የሌለው? አንተ ታያስካት እኮ ነው የሚለው ማለት እሺ፣ በሁሉም ነገር አንተ ለዚህ ገደብ የምትለው አልሐምዱሊላህ ቅድም ምን አልከኝ መሰለህ? ዚና የሚባለው ከተፈቀደለት ወይንም ደግሞ እንትን ከተባለለት ከተወሰነው በላይ ከሄደ ነው አልከኝ። ዚና የሚባለው እሺ። ይሄንኛው ደግሞ ምንድነው የሚለው? እስከ 4 ማግባት ይችላል። ባሪያዎች ግን ገደቡ ምንድነው? እሱ እጆቹ የያዛቸው ነው። 5 ቢይዝ ተፈቅዶለታል፣ 6 ቢይዝ ተፈቅዶለታል፣ 7 ቢይዝ ተፈቅዶለታል፣ 100 ቢይዝ ተፈቅዶለታል፣ 1000 ቢይዝ ተፈቅዶለታል አይደል? በቁጥር ደረጃ ይሄን አክል የሚል እዚህም ላይ የለም። ይሄን አክል ቁጥር የሚል አለ። ስለዚህ የእሱ ገደቡ ምንድነው? እጁ መጠኑ ነው አይደለ? የያዛቸው አቅሙ ነው አይደለ? ጀስት እንደዛ ብዬ መወሰን አልችልም እንዳልኩ ያው እኔ ምክንያቱም በእጆቻችሁ አለኩ በእጆቻችሁ ያሉ ካለ የሰውየው መጠን ነው። ከፈለገ 3 ያዝ፣ ከፈለገ 1 ያዝ፣ ከፈለገ 4 ያዝ፣ ከፈለገ 5 ያዝ፣ ከፈለገ 1000 ያዝ። ስለዚህ በአንተው ባመጣው ሎጂክ መሰረት ይሄንኛው አንሊሚትድ ነው። ምክንያቱም መነሻ ነው እንጂ ምንም እንትን የለው መድረሻ የለው። በቃ ሜቢ እንትን የሚሆነው ሊሚት የሚሆነው ምንድነው? ሰውየው በቃኝ ከዚህ በላይ መያዝ አልፈልግም ነው። ቅድም ደግሞ አንተ ምን ብለናል? ይህንን አሁን ዝሙት ብለህ ልጠራው አችልም ማለት ነው። አንዳንድ አስተሳሰብ ለምን መሰለህ? 4 ቢይዝ ተፈቅዶለታል ትለኛለህ፣ 10 ቢይዝ ተፈቅዶለታል ትለኛለህ፣ 100 ቢይዝ ተፈቅዶለታል ትለኛለህ። ምክንያቱም እጁ ይችሏል ትለኛለህ። 1000 ቢይዝ በእጆቻችሁ የያዟቸው ምርኮ ስል የእሱ ምርኮኛ ነው ተፈቅዶለታል ትለኛለህ። እሺ 1000 ባሪያዎችን ይዞ 1000 እንደ በጎች እያሰማራ ነው። እንዴት ነው 1000ዎቹን ተፈቅዶለታል ነው የምትለኝ? ምክንያቱም በእጆቻችሁ ያሉ ስለሚል ኦኬ፣ እሱም የተፈቀደለን ነው የሚሆነው። ታዲያ መቼ ነው ያልተፈቀደለን የሚሆነው? አይ የሌላ ሰውን ባሪያ ከነካ ነው። ይሄ ብቻ ነው ዝሙት አሁን ለአንተ አይደለ? የስ ምክንያቱም ያሚያም ሲል ያው የጋራ ሊሆን ነው። ይሄ ዝሙት ነው፣ ድንበር ማለፍ ነው። ግን እዚህ ላይ እንደምጨምርልህ ነገር ምን አለ መሰለህ፣ ባሪያ ብትይዝ ራሱ ባሪያህን ነጃ ብለህ ማውጣት ትልቅ አጅር ከሚያሰጡ እንትኖች አንዱ ናቸውና ያው ሙስሊም ከሆነ የሚያቅሰው ከሆነ ባሪያ ያገኘው ብሎ ሁሉንም በጦር ምርኮኛ የሚሆን በኢኮኖሚም ከኔ በታች ሆኖ ብሎ ጫና ማድረግ አይችልም። ስለዚህ ያው እነሱን ነጃ ማለት ትልቅ የሚያገኘው አጅር ስላለ ይህንንም ታሳቢ አድርጎ ነው እንትን የሚለው። ግን እስከያዘ ድረስ እሱ ውስጥ አስተዳደረ ድረስ የእሱ እስከሆኑ ድረስ ችግር የለውም ነው ያለው። ኦኬ፣ እሷን ነፃ ማውጣት ምን የሚያስገኝ ነው? ይህ ነጃ ማለት ያው እንደ ጥሩ ስራ እንደ አጅር ማለት ነው። ምን ማድረግ? ባሪያ ምርኮኛን ነፃ ማውጣት ማለት ነው። ይሄ እንደ ጥሩ ስራ የሚቆጠር ምርኮኛን ነፃ ማውጣት ከሁሉም በላይ ነው እያልከን ነው? ያው እና እንደዛ ከሆነ ለምን እንዲሁ ነፃ አውጡ አይላቸውም? ዝም ብለው ወሲብ አድርጉ ከሚላቸው ቁርአን ውስጥ። ኤኒዌይስ ግን ቡሃሪ 5:92ን ክፈትልን። ልብ በሉ ምን ብሎናል ወንድማችን? አልሐምዱሊላህ ባሪያን ነፃ ማውጣት ከሁሉም በላይ ሽልማት ያሰጣል ብሎናል። አንዳችሁ ባሪያ ቢኖራችሁ ነፃ ብታወጡ ትልቅ አጀር ያስገኝላችኋል፣ ትልቅ ሽልማት ያስገኛል።
እሱን የሚበልጥ የለም እያለ ነው። ነፃ ማውጣቱ ነው የተሻለው አይደለ? የስ ልክ ነው። አሁን እኔ ያው በሰማሁት ነው ሙሉ ሐፊዝ እንትን አይደለም አንተ በሚመች መልኩ ብቻ ሳይሆን እኔ ማረግ 92 ክፈተልኝ። ውሸት ነው። ኢንፎርም ማረግህ ያው ትልልቆች ጋር መወያየት ከቻልክ ተወያይ። ያውኛ ባሪያን ነፃ ማውጣት ትልቅ ሽልማት አያስገኝም። እንደው ባሪያን ነፃ ማውጣት ትልቅ ሽልማት አያስገኝም። ቡሃሪ 2592 2592 ወይስ 595? ኦኬ አንብበው። ኦኬ narrated Quraib, the freed slave of Ibn Abbas, that Maimuna bint al-Harith told him that she manumitted a slave girl without taking the permission of the Prophet. On the day when it was her turn to be with the Prophet, she said, "Do you know, O Allah's Messenger, I have manumitted my slave girl." He said, "Have you really?" She replied in the affirmative. He said, "You would have got more rewards if you had given her the slave girl to one of your maternal uncle." Sahih al-Bukhari 2592. አልሐምዱሊላህ ሰማ አይደል? ስለዚህ ነፃ ማውጣቱ ሳይሆን እንደውም ሞር ጊፍት የሚያሰጠው የነበረው ለአንክሏ መስጠት ነፃ ከማውጣት ይልቅ ለእሷ ብሰጪ ኖሮ ይበልጥ ሪዋርድ ያስገኝልሽ ነበር ነው ያለው ነብይ። ባሪያን ነፃ ከማውጣት ይልቅ ማለት ነው። አልሐምዱሊላህ እህት አለችህ? እህት አሉ? አልሐምዱሊላህ ሄሎ ይሰማል? አይ እህት አለ ሆይ? የስ መልካም። እህት ካለ ባሏ 4 አግብቶ 20 ባሪያዎችን ደርቦ ብታይ ደስተኛ ትሆናለህ? ይሄ እኮ ምን መሰለህ ያው ሰውን የሚፈጥረው ፈጣሪው ነው አይደለ? ሲፈጠር ደግሞ ገና ከዚህም በላይ የሴት ልጅ ቁጥር ሊበዛ ይችላል። ይሄን ያለው ደግሞ ያው ቁርአን ነው። ገብቶሃል አይደል? በአፈጣጠር ደረጃ ሴቶች ይበዛሉ። ስለዚህ እነዛ ደግሞ በሐላል መልኩ 2-3 ብታገባ ችግር የለውም አቅም ከፈቀደ ነው ሎጂኩ እንጂ ጀስት ለስሜት ሁሉንም አግባ እንደማለት አይደለም። አግባ ምናምን እኮ አይደለም። ይሄ እንትኑ ሁሉንም አግባ ምናምን ሳይሆን እያልኩ ያለሁት ፍቃድ ተሰጥቷል። ፍቃድ መስጠት ባይዘይ ፍቃድ ከተሰጠ በኋላ አንተ አላደረግከውም ማለት አስተምህሮውን ትክክል አያደርገውም። አንተ ለማድረግ ማለት ነው። ይሄንን ፍቃድ ሰጥቶ 4 ድረስ አግባ። ከዛ በኋላ ግን ከፈለክ 10 ከፈለክ 100 ከፈለክ 1000 ግዴታ አይደለም። ይሄ ግዴታ አግቡ ሳይሆን ግዴታ አግቡ አይደለም የሚባለው። ጀስት ከፈለጋችሁ እስከዚህ ድረስ ሎጂኩ ከምን አንፃር ነው ሲባል ደግሞ ያው ህይወታችንን ያውቀዋል፣ የሚያጋጥመውን መሰናክል ያውቀዋል። በተለይ ወንድ ልጅ በጦርነት ሲወለድ በቁጥር አናሳ ሊሆን ይችላል እና በዚህ ምክንያት ሴቶች ሊበዙ ይችላሉ። አልሐምዱሊላህ ይሄ ፋላሲ ነው፣ ይሄ ስህተት ነው። ለምን ዓለም ላይ ይሄ ፎልስ ለምን አልሆነም? አሁን በገሃድ የተፈጠረው ላይ ለምን ፎልስ አልሆነም? እንደዛ ከሆነ ቁጥር ሲባል ህዝብ ላይ ቁጥር ገና ወደ ቂያማ ቀን ሲሄድ የሴት ቁጥር እየበዛ ይሄዳል። አልሐምዱሊላህ እናንተ ምን አለ መሰል አልሐምዱሊላህ በቁርአንና በሐዲስ አጥሩ ስላላችሁ በዛችሁ በሚነገራችሁ ሰርክል ውስጥ ብቻ ስለምታዩ ነው።
ወጣ በልና መረጃዎችን ፈጣሪ ሁሉንም ጥንድ ጥንድ አድርጎ ነው የፈጠረው። ጥንድ ጥንድ አድርጎ ነው የፈጠረው። ከዛ ቼክ አድርግ የዓለም ዳታዎች እንዴት ነው፣ ወንዱ ምን ያህል ነው፣ ሴቱ ምን ያህል ነው የሚለውን እኔ ከምነግርህ ዞር ዞር በልና መረጃዎችን ቃኛቸው። ከዛ በኋላ ይሄ የሚታወቅ ነው። አክቹዋሊ ሁሉም ያውቁታል፣ እኔ ብቻ ሳልሆን ያው ይታወቃል። ለምሳሌ አላውቀውም። ስለዚህ ትልቁ ሌላ አድርገህና አሳየኝ እስኪ። ሙስሊሞችን እንደዚህ ነው ቻሌንጅ የምናደርገው። ምክንያቱም አይምሯቸውን በቁርአንና በሐዲስ ተዛ በሚነገራቸው መስጊድ ተረት ተረት ሞልተው ስለሚመጡ የምንነግሯቸውን አይሰሙም። እስከ 2023 ድረስ እኔ የዓለም የህዝብ ቁጥር መረጃው አለኝ። እስከ ዛሬ ድረስ ወንድ ተበልጦ አያውቅም። ወንዶች ነው የሚበልጡት። እኩል እንኳን አልሆኑም። እስቲ መረጃውን አውጣው። ሁሉም ነው የሚያውቀው ብሏል። አሁን የዓለም የሚያውቀው ነው አለ። እስቲ ያውጣ እናሳየኝ እስቲ አሁን ወንዶች ለበለጡ የሚመለከት በቁጥር አዳምጥ ላይ ወንድ ሴቶች እንደሚበልጡ በዓለም ላይ የህዝብ ቁጥር ላይ መረጃውን አውጣው። መቼም አንድ ኡስታዝ መርቀን ሲል የተናገረውን አታወጣልኝም። ይህን እኮ የሚከታተል ይሄ ልክ አይደለም የሚል ያው ፍርዱን ለራሱ ግን እንዳጠቃላይ ይታወቃል። በዓለም ስታቲክስ ደረጃ ይታወቃል። በቃ አልሐምዱሊላህ የስንት ዓመተ ምህረትን አይተህ ነው? ከዛ ወይ ሻዳን እስልምና ለቀህ ትወጣለህ። እኔ ላሳይህ የዓለም ህዝብ ቆጠራ ብዛትን የምጠይቀውን ከመለስክልኝ እኔ እወጣለሁ፣ ችግር የለውም። ኦኬ አንተ እያልከኝ ያለው የዓለም ህዝብ ሬሾ ወንድ ይበልጥ ሴቶች ይበልጣሉ እያልከኝ ነው? ኦኬ እንዳልሆነ ባሳየስ? እንዳልሆነ አሳየኝና ተጨማሪም ልጠይቅህና ካሳመንከኝ እንግዲህ ወደ አንተ እመጣለሁ። ለምን በዚህኛው ለምን አታምንም? እርግጠኛ አይደለ? እርግጠኛ ሆነ ይሄ ዓለም የሚያውቀው ነው ብለኸኛል። ዓለም የሚያውቀው ከሆነ ኢት ኢዝ ኢዚ ዓለም የሚያውቀውን መረጃ እንየው አይሻልም? ከዛ እስልምና እንዲባንክ እናያደርገው። ከዛ በኋላ እስልምና ውስጥ ምን ትሰራለህ? ሐሰት መሆኑን ታምናለህ ማለት ነው እኮ። ይሄ አይደለም እኮ አሁን ወደ እምነት እንትን መስፈርትህን የምታደርገው ያው ከጌታ ጋር በተያያዘ ነው። ጀስት እኔም ከዛ ጋር በተያያዘ ጠይቅህና ተጨማሪ ሐዲሶች የቁርአንም አይደለም ሐዲስ ነው። ቆይ ያው መረጃውን ከፍቼልሃለሁ። ይሄኛውም እኮ ምን አለ መሰለህ፣ ምን ብለሃል መሰለህ፣ ዓለም የሚያውቀው አስተምሮቱም ይህንን ሰፖርት ያደርግልኛል ብለህ ነው የጠቀስከው እኮ። የሆነ ጀነራል ትሩዝ አድርገህ ነው ያወራኸው። እንደዛ እንዳልሆነ እኮ እየነገርኩህ ነው። ሲያስበላኝ ደግሞ ተንቀልቅሎ ይከፍተዋል። እሺ ቀጥል። ይህ ታዲያ የማን ምልህ ጀስት ይሄ ሶፍት ኮፒው ምን የሚያሳምን ነገር ነው ብለህ ነው? አሁን ይሄንን ምንድነው እንደ መልእክት ደረጃ ካልሆነም ሁሉም የሚመለከተው እዚህ ላይ ያለ ለራሱ ሰርች አድርግ እንደ ግሉ ማለት ነው እንጂ አሁን አንተ ያመጣኸው ልክ ነው ብዬ ልቀበለው አልችልም። አልሐምዱሊላህ ይሄ ምን ይላል? ዩኤን ስታቲክስ ነው ምናምን ይላል። ዩኤን ምን ማለት ነው? ዩኤን ብለህ መጻፍ አትችልም አንተ በኮምፒውተር? እዚህ ጋር ሲያስቀምጥ ዩኤን ምን ብሎ ነው ያስቀምጠው? እኮ ዩኤን አንተ ጋር መጥቶ ነው ጀስት ሎጂክ የማያሳምን ነገር የምታቀርበው። እኔ ያልኩህ ምንድነው ፍርዱን ለተመልካች ብያለሁ እንጂ ማለት እዚህ ላይ ይሄ አልሐምዱሊላህ ከመጽሐፍ ቅዱስ አይደለ ከቅዱስ ቁርአን አይደለ አሁን ይሄን ያመጣኸው ሊያሳምን አይችልም። ጀስት ግን ካልሆነም አልሐምዱሊላህ ኤኒዌይ ይታለፋል። ካልሆነም ግን ሁሉም ሰርች አድርጎ ይወቅ ነው። ኢቭን በኢትዮጵያ ደረጃ ያለውን ችግር የለውም። እኔ ፒዲኤፉም አለኝ አታስብ። ከፈለክ ከፍትልሃለሁ።
እንዳንተ አይደለሁም። አይ ሃቭ ዘ ፉል ፒዲኤፍ። እሺ የእያንዳንዱ ዳታ የሆነች ወረቀት ይዘን አንንጠለጠልም። እሺ ፊት ለፊት ለአንተ የሚመች ፊት ለፊት ስለሆነ ዩኤን ማለት ዩናይትድ ኔሽንስ ማለት ነው። የተባበሩት መንግስታት የዓለም መንግስታት ሙሉ ህብረት ያደረጉበት ስታቲስቲክስ ዲቪዥን ራሱ አለው። ስንት ይላል ከላይ እስቲ? አሁን የባለፈው ዓመት ማለት ነው 49.75% ይላል። የማንን ነው? ወንድ ነው ሴት ነው? ፊሜል ምን ማለት ነው ንገረኝ እስኪ። አልሐምዱሊላህ አታውቅም? ሴቶች ናቸው። እሺ ምናልባት ካላወቀው ያ ጉግል ላይ ማንም ሰው እንደፈለግ ሁክ ማድረግ ይችላል። ባይዞ ዛስ ዋይ ዊ ሃቭ አክቹዋል ፓወርፖይንት ፒዲኤፍ አለ። እኔም ያልኩት አንተ ያልከውን ሳይሆን ቼክ አድርጉ ጋይስ። ጥሩ ነው፣ ይጠቅማል፣ ማድረግ ይችላል ተጠቀሙበታላችሁ ያልኩ ያለሁት። ግቡና አንብቡ። የተዘጋጀህበትን ዳታን ታቀርበሃል። ተዘጋጅተህበት ነው እንትኑን የመጣው። እኔ ደግሞ ጀስት ጄኔራሊ ማቀውን ተናግሬያለሁኝ። ካልሆነ ሁሉም ቼክ ያድርጉን አለ። ሰርች ማድረግ ትችላለህ በጉግል። አንተ ስላመጣህ ያው እንግዲህ መደምደም አይቻልም። አክቹዋሊ ይሄም እኔም ስህተት ሆንኩ ያው ለፈው፣ ሁሉም ይታዘበዋል፣ ችግር የለም። መልካም በቃ ስህተት ሆንክ እንለፈው። መልካም ቴንክ ዩ። ስህተት መሆናችንን ካመንን እኛም አንቆይም ብዙ። ቀጥል ብሎ ይፎይ ስህተት መሆኑን ካመነ መልካም። ስህተት መሆኔን ሳይሆን ይሄ አንተ የተዘጋጀህበት ነው። አልሐምዱሊላህ እና ጭንቅላታችሁን ለመጠቀም ሞክሩ። እስልምና እንደዚህ ነው። መረጃ ይመጣላቸዋል። አሁን ሜቢ እሱን አሁን ቁርአን ላይ እንዲፈልግ ያሳየን ይሆናል። 2023 ላይ ሴቶች ይበልጣሉ ከወንዶች የሚል ስታቲክስ ሊያሳየን ይችላል። አስቦ ሊሆን ይችላል። ቀደም ምን እያለ ነበረ? ቁርአን ነው መመሪያችን ምናምን ነገር እያለ ነበረ። ያው የእስልምናን ጭንቅላት ተረዷቸው። ማዋጣቸው ሎጂክ ውስጥ ከገቡ በኋላ እንደዚህ አይነት ፋላሲ ይሰራሉ ማለት ነው። ቁርአን ካለ አለ ብሏል። ከዛ ሰርኩላል የሆነ አርጉመንት ይሰራሉ። በቃ ቁርአን ብሏል። ኤኒዌይስ 4 አግብቶ አቅም ካለው 1000 ባሪያን በእጁ ይዞ ግንኙነት ማድረግ ይቻላል። ከገነት በምንድን ነው የሚለየው? አልሐምዱሊላህ 1000 ማግባት እንዴት ነው? በምን ሸሪዓ ማግባት አላልኩም። 4 አግብቶ ተጨማሪ 1000 የሚሆኑ ባሪያዎችን መገናኘት ይችላል ነው ያልኩት። ዋናው ነገር እዚህ ላይ የቁጥር ሳይሆን እንደ ጭብጥ መያዝ ያለበት ምንድን ነው? ጀስት የኔ ብለህ ሁሉም መስመሩን ይዞ በስርዓት የሰው ልጅ እንዲተዳደር ነው እንጂ ይሄን አከል አግቡ ይሄን አከል ቁጠሩ ምናምን ምን አይነት ነገር ስርዓት ነው? የለውም። አልሐምዱሊላህ ምን አይነት ስርዓት ነው? ሴቶችን በገንዘብ ገዝተህ 4 አግባና በተጨማሪ በገንዘብ ገዝተህ ወይንም በጦርነት ማርከህ ግንኙነት እናትህን ገዝቼ ወሲብ ባደርጋት ደስ ይላል? ሶሪ ቱ ሴይ ዲስ በገንዘብ ገዝተህ አይልም። ጀስት ማለት እሷ በምንድን ነው እሱ የሚገዛት? በምን ነው የሚገዛት? ባሪያ ማለት ያው አቅም ሳይኖረው ሰው እጅ የወደቀ ነው። ጀስት ያ ደግሞ አንተ ላይ የወደቀ ያንተ ነው፣ አንተ የምታስተዳድረው ማለት ነው። ባሪያ በምንድን ነው የምትገዛው? አንተ እዚህ ላይ ዋናው ሎጂኩ የቁጥር መስፈርት ስላመጣ ነው እንጂ የቁጥር ደግሞ አልተወሰነም። ይሄን ያክል ነው 1000 ነው ምናምን ያልከው እኮ እኔ እኮ ቁጥሩ ወሰንኩ። ደግሞ 1000 ስል እኮ እየቀነስኩ ነው። ቢሊየን ለምን አይሆንም ሊለኝ ይችላል እኮ ሌላኛው ተነስቶ። እሺ ጥሩ ኤኒሃው ያው እንግዲህ ያለንን አካፍለናል። እንደ ሎጂክ ድንበር እንድትይዝ ነው ያንተ ያለው፣ ድንበር እንድትይዝ ነው። ደብቀህም ይሁን ሳትቆጥርም ይሁን አልሐምዱሊላህ
ኧረ ተው ተው ተው። 21ኛ ሴንቸሪ ላይ ቁጭ ብለህ ሰዎችን ሄዳችሁ ጦርነት ወቅታችሁ ከዛ ማርካችሁ ከዛ ወዲያ እነሱ ወሲብ አድርጓቸው እድሜ ልካቸው እነሱን ተገናኙ ተከፋፈልና የሚል አስተምሮ ጤናማ አይደለም። ባይዜ አይምሮን አሰራው። ቆም በላይ አስብ። ይሄ ጤናማ አይደለም። መቅረቱ እጅግ ኋላ ቀር አስተምሮ ስለሆነ ነው። ቁርአንህ ላይ አለ ግን አሁን ላይ አይተገበርም። ምክንያቱም ጤናማ አስተምሮ ስላልሆነ ይህንን አስብበት። ችግር የለውም። የመጽሐፍ ቅዱስ ላይ ያለውን አንተ ታሰብክበት፣ ይሄ ችግር የለውም። መጽሐፍ ቅዱስ ላይ ሄዱና እንደዚህ አድርጋችሁ ወሲብ አድርጓቸው አይልም ይላል። ኤኒሃው ኦኬ። ያ አንተ እንደ ጥያቄ ግን አንተ ለምን መጽሐፍ ቅዱስ ላይ አታስተምርም? አንተ አሁን የሃይማኖት መሪ ከሆንክ የራስህን መጽሐፍ ቅዱስ ላይ ላምጣልህ ወይ? ከመጽሐፍ ቅዱስ ላምጣ? ምክንያቱም ቁርአኑ ደስ ስለሚለኝ ማለት ነው። እሺ አብዱራህማን ላንጣልህ እያለህ ነው። እስኪ ኦኬ። ባሪያዎችን እየሄዳችሁ ወሲብ አድርጎ የሚል እስኪ መረጃ አንጣልኝ። ቀጥል። አልሐምዱሊላህ። ኦሪት ዘዳግም 20 ላይ ከ10 እስከ 18 ያለውን ታነበዋለህ? ምን ይላል? ላምበለ ቀጥል። ማውጣት ስለማይመቸኝ ነው። እሺ ኦሪት ዘዳግም ስንት? 20 ምዕራፍ 20 ከቁጥር ስንት? 10 ከ10 እስከ 18። ይሄ ሁሉ አናነብማ። ጭብጡን ንገረን። ችግር የለውም። 13 እና 14 ኦሪት ዘዳግም 20 13 ኦኬ። መክፈት ትችላለህ። ለካ ክፈትለት። እኔ ጠየቅኩ ምን ነበረ? አይ እሱ አለፈ። ከመጽሐፍ ቅዱስ አንጣ ስላልከው እንግዲህ እያመጣልህ ነው። እስኪ እኔ ላነበው። እሺ ባሪያዎቹ ወሲብ አድርጎ እግዚአብሔር በእጅ ላንብብልህ ይመጣል። አምላክህም እግዚአብሔር በእጅ አሳልፎ በሰጣት ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስለት ትገድላቸዋለህ። ነገር ግን ሴቶችና ሕፃናትን እንስሶቹንም በከተማይቱ ያለውን ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ። አምላክህንም እግዚአብሔር የሚሰጥህን የጠላቶች ምርኮ ትበላለህ፣ ትወስዳለህ ይላል። ትጠቀምበታለህ ማለት ነው። ኦኬ። እንደዛ ማለት ወሲብ ታደርጋቸዋለህ ማለት ሳይሆን አስቀድሞ ቁጥር 10 ላይ ምን ይላል? ለእርቅ ትጠራቸዋለህ ይላል። ይህንኛው ስለነማን የተነገረው? አስቀድሞ እያንዳንዱን ምን ያስቀምጥልሃል መሰለህ? ለእርቅ እንደምጠራቸው ይነግርሃል። ከዛ በኋላስ እነኚህ የወሰድካቸው ደግሞ ወሲብ የምታደርጋቸው ሳይሆኑ እንዴት ነው ከወሰድካቸው በኋላ ጣልቃ ትግባ። ማንኛችሁ ናችሁ ጣልቃ የገባችሁት? ኦኬ። ቁጥር 10 ላይ ምን ይላል? አንብበው። ኦኬ። ወደ ከተማ ከወሰድካቸው ለመዋጋት ወደ አንዲት ከተማ እንግዲህ ወደ አንዲት ከተማ ደረስ ጊዜ ይላል አስቀድመ በእርቅ ቃል ጥራቸው። እኛም ጋር እንደዚህ ነው የሚለው። መጀመሪያ በእርቅ ነው የምንጠራቸው ስንዘምት። ከዛም ቢሲሉ እንደናንተ ሴቶቹን ትወስዳለህ አላል? አታግን። ሴቶቹን ትወስዳለህ፣ ልጆቹን ትወስዳለህ አላል? እናንተም ትወስዳለህ እኮ ለጭራሽ ሕፃናትንም ጭምር ማለት ነው። ኦኬ። እንዴት እንደምወስዳቸው ላሳየህ። ምዕራፍ 1 ከፍ አድርገው፣ ምዕራፍ 21 አድርገው። የወሰድካቸው ምን ታደርጋቸዋለህ? ወሲብ ነው የምታደርጋቸውን? ለምሸውየው ምዕራፍ 21 ቁጥር 11 ሌላ ማስረጃ ቆይ ውሰዳቸው ተባሏል። ቆይ አንዴ ውሰዳቸው ተባለ አይደለ?
የወሰዳቸው ምን ያደርጋቸው? ጠላቶችንም እሺ ቁጥር 11 በተማረኩት መካከል የተዋበች ማረካቸው ውሰዳቸው ተባለ። ከዛ ሲወስዳቸውስ ከወሰዳቸውስጥስ በተማረከች መካከል የተዋበች ሴት ብታይ ብትመኛት ብትመኛት ውሰድና ከሚስቶች ጋር ወሲብ አድርጋት ነው። በተማረከች መካከል የተዋበች ሴት ብታይ ብትመኛት ሚስትም ልታደርጋት ብትወድ ምን ልታደርጋት ነው የሚለው? አብዱራህማን ክፈተው እስቲ ማይክን ክፈተው። ባሪያ አድርገህ ወሲብ አድርጋት ነው የሚላል ወይንስ ሚስት ልታደርጋት? እኛም ጋር እኮ ባሪያ አድርገህ ወሲብ አድርጋት አይደለም የሚለው። አሳያለሁ አይደለም፣ እንደዛ አይደለም። እናንተ ጋር ቆይ ወይዴ ልታፈገፍግ እናንተ ጋር ባሪያዋን ከሚስት በተጨማሪ ነው ወሲብ የምታደርገው። እኛ ጋር ግን ምንድን ነው የሚለው? ሚስት ቀጥል። ቆይ ቁጥር ስንት ነበርኩኝ? ምልክት አድርግልኝ፣ ትንሽ ደብዘዝ ብሏል። እና እዚህ ላይ በተማረኩት መካከል የተዋበች ቆይ ከፍ አድርግልኝ። በተማረኩት መካከል የተዋበች ሴት ብታይ ብትመኛት የተማረኩትን ውሰድ አለው። ኦኬ። በተማረኩት መካከል ደግሞ የተዋበች ሴት ብታይ ብትመኛት ሚስት ልታደርጋት ብትወድ ወደ ቤት ታመጣታለህ። እርሷም ራሷን ትላጫለች፣ ጥፍሯንም ትቆረጣለች፣ የተማረከችበትንም ልብስ ታወልቃለች። በቤትም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች፣ ሐዘን ትቀመጣለች። ምን ታደርጋለች? ትቀመጣለች ሐዘን። ምክንያቱም ወስደህ የዛን ውለታ ልክ ነብይ ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 517 ላይ እንዳለው ወይም ከ512 እስከ 517 እንዳለው ሳፊያን እንዳደረጋት የዛኑ ዕለት ባሏን ገሎ ወንድሞቿን ገሎ አባቷን ገሎ መንገድ ላይ ወሲብ እንዳደረጋት የዛን ዕለት አሁኑ በሐዘኗ ላይ ወሲብ አታደርጋትም። ምን ታደርጋታለህ? ወደ ቤት ታመጣታለህ። 1 ወር ያህል ምን ትሆናለች? ሐዘን ትቀመጣለች። የምርኮ የውርደት ልብሷን ታወልቅና ትጥልና የክብር ልብሷን ትለብሳለች። ሚል የለማ ቆይ የተማረከችበትን ልብስ ታወልቃለች። የምርኮ ልብስ የውርደት ልብስ ነው ወዳጄ። ያዘው እዚህ ላይ ይቅርታና አሁን እሷ ፈቅዳለች። በእናንተ አሁን ፈቅዳ ነው ልጨርስ ከእናንተ ጋር የእኛን ልዩነቱ ነው። ያው ምናል ሃው ኢት ኢዝ ቢዩቲፉል እንዴት ውበቱን ላሳየ። ይሄ ከነቢይህ ከሺህ ዓመታት በፊት የተነገረ ነው። ምን ያህል እንደሚጥም ላሳየ። በዚህ ዘመን እንኳን ፕሊስ አዳምጠኛ። እንደናንተ መንገድ ላይ እዛው ወሲብ አድርጋት እንደማይል አሳያለሁ። ሳይ ሙስሊም 1403 ላይ ያሳያሉ፣ 1404 ላይ ያሳያሉ፣ 1406 ላይ ያሳያሉ። ተረጋጋ ፕሊስ። ዌይት አድምጡኛ። ኤኒዌይስ ምን ታደርጋታለህ ነው የሚለው። ሚስት ልታደርጋት ብትፈልግ እነኚህ ሁሉ መስፈርት አሟላላት። የዛን ውለታውኑ ስሜትን አርካባት፣ ሂድና እንደ አህያ ውጣባት አይልም። እንቀጥል። ትንሽ መሀል ላይ አድርገልኝ። ካረካት በኋላ ወጣባት። ቆይ ፕሊስ ዌይት። እንዴ የተማረከችበትንም ልብስ ታወልቃለች። በቤትህም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ትደርስባታለህ። ባልም ምን ትሆናታለህ ነው የሚለው። አብዱሬ ባሪያ ታደርጋታለህ ነው ወይስ ባልም ትሆናታለህ ነው የሚለው? ባልም ትሆናታለህ፣ በስርህ ትሆናለች። እሷ ምን ሆነች ማለት ነው? እሷ ምን ሆነች ማለት ነው? ግን የምር ነው የምልህ፣ ኦርቶዶክሳን ከባድ ነው እንደዚህ ሞራል። እሺ ባልም ትሆናታለህ ነው የሚለው። ባል ከሆናት ደግሞ ፕሊስ አዳምጥ። እሺ ባልም ትሆናታለህ ነው የሚለው። ዘፍጥረት ምዕራፍ ላይ ቁጥር 18 ጀምሮ ባልና ሚስት እናትና አባታቸውን ይተዋሉ። አፈወርቅ አደርብ የሴትን ብልት ስሳም አፈወርቅ ብላችኋል። አዳምጥ። ነብዬ የወንድ ብልት እንደሚስም አሳያለሁ። ያሰኖፍ ሙታ ሊስን
ነብዬ ወንድ ብልት እንደሚስም አሳያለሁኝ። ተረጋጋ 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 ተረጋጋ። የአቅማላሙ ነብዬ ወንድ ብልት እንደሚስም አሳያለሁ። ተረጋጋ። ቶፒኩን ያንተ በቃ ይሄ ነው። አሁን ትርፍ ነገር ተረጋጋ ነው። እሱ የምታመልክ ሰው ነህ። ተረጋጋታው ብራዘር፣ ረጋ በል ራስህ። እንደዚህ የት እምነት ያስክ ሰው ነህ። ሙስሊሞች መረጃ እንደሌላቸው ላሳያችሁ። አሁን መረጃውን ተሳላ ያወራው ነብይ መጀመሪያ አስተካክላ። መረጃ እኮ እንትን ሞራል የለህም ነው አንተ። ኦርቶዶክስ ሞራል ሊኖርህ አይችልም። ክፈት መረጃ የአቅማላም ነብይ ሞራል የሚንጠባጠብለት እላው ላይ የሚሸናው እንደሆነ የሴት ብልት ሲሳም አሳያለሁ። አሁን መረጃ ክፈት። የሴት ብልት ሲሳም እሱም ሀይድ ላይ የሆነች የወር አበባ ይድናል። አላህና መሐመድ እየተሳረሩ ነው በገነት ውስጥ። ምክንያቱም ሱረቱል አንቢያ አያ 104 ላይ ስፐርሙን አላህ ያዝረከርካል ይላል። ኢብን አባስ ሱረቱ ከውሰር በገነት ውስጥ የምጠጣው ተፍሲር ጠበሪ የወንድ የዘር ፍሬ የሚመስለው የሙሐመድን እንትን ነው በገነት የምጠጣው። ማን ነው ሙሐመድ? ሱነን ነቢ ዳውድ 380 ላይ ቅማል የሚቀመልለት ስርዓት ይዛለ ረግጥባለሁ አለም። እዚህ ጋር ጠየከኝ፣ ስድብ ውስጥ ምን አስገባ? ይሄንን እያብራራው ነው። እኔ እያብራራው እያለ ለምን ትሰድባለህ? እያወራን ያለ ነው ስለ ባህርነት ነው። ይሄንን ነው እኔ እያብራራው ያለሁት። ኢቭን አንተ ጋር መጥቼ ገና አልነካውህም። መጽሐፉን እያብራራው ለምን ትሳደባለህ? ኤኒዌይስ ዝቅ አድርግልኝ ትንሽ። እኔ ጋር ድንጋይ ስትወረውር ድንጋዩን ብሎኬት አደርገውና ማትወጣው አዘቅት ውስጥ ከተዋለው ማለት ነው። እንጦሮጦስ ነው ምከትህ። ምን ውስጥ ምን ላይ ነበርክ? ለምን እዚህ ወረድክ? ምን ላይ ነበርኩኝ? ወረድ ብላይ ነው። እሺ እዚህ ጋር ካልከው በቂ ነው። ይኸውና ሁለቱን አንብበው። ለዚህ ይላል የተማረከችበትን እምነት ውስጥ ታወልቃለች። ስለዚህ ሐዘን መቀመጥ አለባት። ዝም ብሎ የዛን ለታውኑ ወሲብ የሚያደርጋት አይደለም። ያውም ለሚስትነት ነው የሚያመጣት። ሚስት ደግሞ ምን አይነት ክብር እንዳለው ታውቃላችሁ። ሁለቱ አንድ አካል የሚሆኑበት ነው። አካሉ ሊያደርጋት ነው እንጂ የሚመጣው ባሪያ ሊያደርጋትና እድሜ ልክ አዘል እያደረገ ወሲብ እንዲያደርጋት አይደለም። ነገር ግን ካልተስማሙስ፣ ከዚያም በኋላ በእርሷ ደስ ባይል ባይስማሙስ፣ አርነት አውጥተህ ወደ ወደደችው ትሰዳታለህ። በዋጋ ግን አትሸጣትም። ምን አትላትም? በዋጋ አሸጣትም። ወሲብ አድርገህ በገንዘብ አሸጣትም። የእናንተዎቹስ ምንድን ነው የሚደረጉት? ወሲብ ያደርጋታል፣ በገንዘብ ይሸጣታል። ከፈለገ ደግሞ እድሜ ልኩን ወሲብ እያደረጋት ይኖራል። ሚስቱ አይደለም የምትሆነው። እንዳትወልድ ደግሞ አዝል ያደርጋል። የወንድ የዘር እንትኑን መሬት ነው የሚያፈሰው ልጅ። ምክንያቱም ከባሪያ የሚወለደው ልጅ አባት የለውምና ወራሽም ስለማይሆን፣ በዋጋ ግን አትሸጣትም። አፍረት አድርገህባታልና እንደ ባሪያም አትቆጥራትም። ባሪያ ብለህ አትቆጥራትም። ባሪያ አይደለች፣ ሚስትህ ነች፣ አካልህ ነች። ሙስሊም 1404 እንክፈትልኝ። 1403 ኤን ክፈትልኝ ቅድሚያ። ቻፕተሩን ጀምራ አንብበው። ቻፕተሩን ኦኬ። ደ ቡክ ኦፍ ሜሬጅ ነው።
ቻፕተሩ ሪኮመንዴሽን محمد ቱ رسول ዘ ዋን الله الذين معه أشداء على الكفار ማኒፌስት ካወራችሁ ማድረግ በደንብ ጀመራችሁ። ሰላም አውሩ። እሺ መሳደቡን ትታችሁ እያዳመጥናችሁ ነው። በሰላም አውሩ። አዳምጥ። ሐዲስ ሊነበብ ነው አይደል? በሰላም አውሩ። ሐዲስ እየተሳደባችሁ ነው። ሐዲስ ነው ስድብ? አያት ተሳደቡ። ቅማላም ምናምን ያላችሁ ተሳደቡ። ሐዲስ ስድብ ነው ወይ? አዲስ አይደለም። ሐዲስ ላነብ ነው። ነብዩ ከራሱ አይናገርም። አሁን ያለህ ቃል ነው ላነብ ነው። አትወጥጥ አንበብ ለምትኮረው ከተሳሳት ከመልሰህ እኮ ዝም በላ ሚት አድርግ። መጽሐፍ ቅዱስ አይደለም ሐዲስ ነው እየተነበበ ያለው። ሚት አድርግ። ቻፕተር ሪኮመንዴሽን ቱ ዘ ዋን ሁ ሲስ ኤ ውመን ምክር እየሰጠ ነው። አድምጥ። ሐዲስ ነው የማነበው። ሚት አድርግ። አዎ አዳምጠኝ። ሐዲስ ቢሆንም ሚት አድርግ። ሐዲስ ነው። ክብር ይኖር ለሐዲሱ። በአረብኛ አውራው መጀመሪያ። እንግሊዝኛ አይደለም በአረብኛ ከየት እንደመጣ ማን እንደዘገበው ምናምን ችግር የለም። አንተ አንብብ። ከፍ አድርግና ተርጉም። አብዱላህ عن أبي الزبير أن النصر قال امرأة فأتى امرأته زينب وهي ዝም ብለህ አትግስግስ። ተርጉም ተርጉምልን እኮ አትገስግስ። ዝም ብለህ እየተረጎምክልን ተርጉሟ። ለምን ታፍርበታለህ? ቆይሽ ዝም በል አንተ። በሆድህ አይደለም። ድምፅህን ከፍ አድርገህ አንብበው። ሚዩት ለምን ታደርጋለህ? ድምፅህን ከፍ አድርግና ድምፅህን ከፍ አድርገህ ይኸውልህ፣ ሚዩቱን አንሳና ተርጉም። ችግር የለውም እኮ ታላወቀ። አንተ የምታውቀውን የተረዳኸውን እያነበበ ነው። ዝም ብለህ አልሐምዱሊላህ። አንዴ ሚዩት አድርግ። ማንም አልጠራህም። እያነበበ ነው እሱ፣ ይተረጉምልናል። ችግር የለውም። إن المرأة تقبل في صور الشيطان وتدبر في صور الشيطان ከፍ አድርገው። አታነብንበው። ድምፅህን ከፍ አድርግና ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያልክ ተርጉምልን። አዳምጠኝ። የት ኪታብ ነው ይሄ? የከፈትነው ሰሒህ ሙስሊም ነው። ሰሒህ ሙስሊም ነው። አዎ እሺ፣ ሰሒህ ሙስሊም መሆኑን ኪታቡን ዘግተህ አሳየኝ። ዋ ይሄ ታውቂህ ምን ያለ እዚህ ሰሒህ ሙስሊም። እሺ፣ አፕሊኬሽን ላይ ራሳችሁ ሰርታችሁ ምናምን ምን መጽሐፉን ልክፈትልህ? አዎ ጊቭ ሚ 1 ሰከንድ። ቀረኩ። አሁን ሃርድ ቡኩ እጃችን ገብቷል ስላለ እቺ ሳክስ እኮ አታዋጣችሁ። ለማንኛውም ታብታቡን ተወዳጆች ቀዝቅዛችኋል። ዛሬ ከፍ አድርጉት እስኪ። ምን ጠይቆ ነው? ሳሂህ ሙስሊም ሃርድ ኮፒውን ይህን አፕሊኬሽን ጽፋችሁት ነው? ሀዲሱን እናንተ ጽፋችሁት ነው? ቃል አለህ እንዴ? ሃርድ ኮፒ ከሆነ ብቻ ነው የምትቀበለው ወንድማችን? ችግር የለውም። ሃርድ ኮፒውም ሆነ ሶፍት ኮፒው ግን ቁርአን ነው ያላህ ቃል። ይሄንኛው ዑለማዎች የጻፉት ነው። ልክ ነው ልክ አይደለም በብዙ ቁርአኑ ካልሆነ ይሄን ቁርአኑ ኦኬ። እሺ ብዙ ምስክር ያስፈልገዋል። ይሄ ራሱ የሆነ
እሺ እኔ ወደ እናንተ እምነት እስኪ አንዳንድ ነገር ልማርስ ወደፊት የሚጠቅመኝን። ይሄ መጽሐፍ ምን ማለት አስተምረኝ እስኪ አንተ። አልሐምዱሊላህ አንብበው። ይሄ ምን መጽሐፍ ነው? ድምፅን ከፍ አድርግና አንብበው። አልሐምዱሊላህ ምን መጽሐፍ ነው? ድምፅን ከፍ አድርገው እንጂ ማይኩን ክፈትና አንሳው። ምን መጽሐፍ ነው ይሄ? እኔ አልቀራሁም፣ አክቹዋሊ አልቀራሁም። አታውቀውም መጽሐፉ እንኳን ምን እንደሆነ? ይሄ ሳሂህ ሙስሊም ይባላል። እሺ አልሐምዱሊላህ ሳሂህ ሙስሊም እኔ የጠየኩት ምን አለ መሰለህ፣ እስካሁን በአጀንዳ ሳሂህ ሙስሊም ነው። እሺ እኮ እሺ ይሁን። ለመጀመሪያ ጊዜ ስለናንተ አንዳንድ ነገር አስተምሩን። ሳሂህ ሙስሊም ይባላል። ችግር የለም ትማራለህ። ለዛ ነው ይሄ ሳሂህ ሙስሊም ይባላል። እሺ ከፍተውና አሳይሃለሁ አዲሱ። እሺ አንድ ፔጁን ላውጣው ለአንተ ብዬ መጽሐፍ በስልክ ስለያዝኩ ታገሰኝ። እሺ አንዴ መብራት የሌለበት ያለሁት እኔ ለአንተ ስል ለወንድሜ ይከፍትልሃል። ታገሰኝ። ፔጅ ነምበሩን አወጣልሃለሁ። ከዛ ታየዋለህ። ሜቢ አይተው ካላወቅ ለመጀመሪያ ጊዜ ይሆናል ማለት ነው። ጥሩ መማሪያ ይሆናል ብዬ አስባለሁ። አንተ እሱ ምን አስጨነቀህ? ለምን ስለ እምነትህ እንትን አትልም ነው ዋናው ነገር። ወደ አንተ እምነት እንድትመጣ ከሆነ ያንተን አስተምረን ስለሆነ የምፈልገው አወጣልህና እኮ ያንተን አስተምረና። እንደዛ ከሆነ እናንተ ላይ ብዙ ጥያቄ ስላለኝ አንተን አስተምረን እስኪ። የራስህንም እኮ አይተኸው አታውቅም ወንድም ማለት እንድታየው ለአንተ ብዬ ነው። ነው አንተ እንድታይ መስፈልግ ያንተን። እኔ አሁን ምሳሌ የእምነት መምህር አይደለሁም፣ እናንተ ግን የእምነት መምህር ናችሁ። ግን የራሳችሁን ነው ማስተማር ያለባችሁ። ሲያስተምሩና እዚህ ላይ ምን ማለቱ ነው እያልን እንጠይቃችሁኛ። በቁርአኑ ታፍርበታለህ፣ በሐዲሱ ታፍርበታለህ። እኔ እያልኩ ያለሁት እኔ የእምነት መምህር አይደለሁም እያልኩ አልሐምዱሊላህ። ዲፌንድ ልታደርግ አይደል? ካላፈርክበት ምን ችግር አለ? አላፍርበትም፣ ግን የእናንተን አስተምሩና እያልኩ ነው። ጀስት ወደ እናንተ እንድንመጣ የእናንተን እንድንረዳው ልክ መሆኑን የእናንተን አስተምሩና። عندي سؤال عندي سؤال إذا سمعتموني ላውጣልህ እንዴ ቮሊዩም ተሳስቻለሁ። ይገርምሃልና ለአንተ ብዬ ቮሊዩም ቱን ላውጣልህ ነበር። ቮሊዩም 3 ላይ ነው ያለው። በጣም ይቅርታ፣ በጣም ይቅርታ። ታያለህ አይደለ? ይሄኛው ቮሊዩም 2 ነበረ። ቮሊዩም 3 ልክፈትልህ አንዴ። ያ በሽ ነው ኪታቡ ሁሉ በሽ። ይሄኛው ላይ ልክፈትልህ አንዴ። ችግር የለውም። እኔ አሁን አክቹአሊ ልወጣ ነው። ችግር የለም። እና አንድ የምጠይቀው ነገር 30 ቀን ሙሉ ስለምታመልኳቸው ቀኖችና ስለ ታቦቶቻቸው አንዳንድ ነገር ብትሉን ጀስት ስለ እናንተም ጌቶች ብዛት ጊዜያችሁን ሰው እንትን ላይ ከምታጠፉ በስድብ በምናምን ከምታጠፉ ጀስት በቀራ 248 ክፈትልኝ። በቀራ 248 ክፈትልኝ። وإن قلنا ادخلوا هذه القرية فكلوا ጀስት መጀመሪያ ያው ሰው አንድ አምላክ ኑሮት ነው፣ ሌላው ተጨማሪ መተዳደሪያ ነውና እንደ ላይ አድርግልህ 174
104 248 ኦኬ አልሐምዱሊላህ አቤት ሶሪ አታክ አደርጋለሁ ብለህ ታቦታችሁን ንገሩኝ ምናምን ስትል ስለሰማው ነው። ኦኬ እንንገራ እችን አረብኛውን አንብብና ተርጉምልን። ጀስት እኔ አረበኛም አላቅም ብያለሁ። ቁርአን አልቀራሁም። قال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين. ታንክ ዩ። ታቦቱ ምን ማለት ነው? ምን ማለት ነው ታቦት ማለት? እየጠየኩት ነው። አረብኛ የሚችለው ልጅ እንዲተረጉምልህ አረብኛ ስለማትችል አንተ። أنا ما أعرف باللغة الأمحرية ولكني أعرف باللغة العفرية. ምን ማለት ነው? ما أعرف باللغة الأمحرية يعني أنا أعرف باللغة العفرية. أوكي أمارية شو لمنه؟ نعم. You don't speak Amharic? No, I am speaking. ይችላል እፎይ? አዎ ይችላል። ከበላዶስ ጋር ይተበራው ወንድም ይኸውልህ እንዴ ከበላዶስ ኪታብ ይኸውልህ አዳምጠኝ። ቆይ ያው አማርኛ በአፌ መናገር እችላለሁ። አሊ ኢምራን 54 ላይ አላህም ውሸታም ስለሆነ እሱም እንደዛ እየዋሸ ነው። ችግር የለውም። ታቦቱ ማለት ምን ማለት ነው? ومن أصدق من الله قيلا ومن أصدق من الله حديثا. يعني የቁርአን ተፍሲር የቀራሁት በአፋርኛ ነው። አፋር ነኝ። በአፋርኛ ስለቀራሁ ነው በአማርኛ አላውቀውም። ታቦቱ ማለት ምን ማለት ነው? መላእክቶች ተሸክመው ወደ ሙሴ ያመጡት ታቦቱ ምንድን ነው? በአማርኛ አላውቀውም። በአፋርኛ ልንገርህ እንዴ? አፋርኛ ትሰማለህ? በአፋር ተርጉማ እስቲ። ትርጓሜው ምንድን ነው በአፋርኛ? በእንግሊዝኛ ንገረኝ። እሺ እንግሊዝኛ አላውቅም እኔ። وقال لهم كينك يه نبيهم كالنبي إن آية ملكه سين آية فريدار أن يأتيكم سين واتيمي التابوت. አማርኛው ላይ ታቦት የሚል አለ እዚህ ላይ? አማርኛውማ ውሸታም ስለሆኑ አጭበርባሪ ስለሆኑ ተርጓሚዎች ሳጥን ብለው ተርጉመውልሃል። እንግሊዘኛው ላይም አርክ ብሎ ነው ያስቀመጠው። አረብኛው ታቦቱ ነው የሚለው። ያንተ ሙፈሲሮች ግን አጭበርባሪ አማርኛውን አርገው ማለት ነው። አማርኛውን አርገው ልክ እንዳላ አማርኛውን ልየውስ አማርኛውንማ እየነገርኩ ነው። አረብኛው ሊተራሊ ምንድን ነው የሚለው? ታቦት ነው የሚለው። የአንተ ተርጓሚዎች ግን ውሸታም ስለሆኑ እንዳላህ ውሸታም ስለሆኑ የአንተ ችግርህ ትርፍ ነገር የምትናገረው ነገር ነው። የለውም አሁን እኛ እየሰማህ ነው፣ ወዴት ነው እየሰማንህ ነው። ስለዚህ አላህ ውሸታም ነው ያልክ አትሳደብ። አላህ ኻሊቅህ ነው፣ የፈጠረህ አላህ ነው። አላህ ኻሊቅ ኩሉ ሸይ። ማን ነው ያለው? ማን ነው ያለው? ያ አንደኛ ይቅርታ፣ አንደኛ ያለው ታቦት አሳያለሁ። አሁን አሳይ። ቆይ ጠብቅ፣ ታገሰኛ። አላህ ውሸታም ነው የሚለው ማን ነው? እኔ ደግሞ አላህ እውነተኛ መሆኑን እነግርሃለሁ። ችግር የለውም። አሁን ታቦት የሚለውን ቀጥታ ተርጉሙት፣ አንብበው። መላእክቶች ተሸክመው ያመጡት ምንድን ነው? እና እሱስ ቢሆን እዚህ ጉራጌ የሚጠርበው ታቦት ነው፣ አንተ የምትሸከመው ታቦት ነው ማለት ነው። አላሁ ረሂም ተሰጠውና አንተ የምትሸከመው
አልሐምዱሊላህ። አሁንስ እሺ አረበኛው ላይ ታቦት ነው አልክ። እሺ ያ ማለት መርካቶ የሚጠረበው ታቦት ነው ወይ ነው? እኛም እናንተ የምትይዙት ታቦት የአላህ ታቦት መርካቶ የሚጠረበው ታቦት ነው? ኖ አንደኛ ታቦት አይልም። አልሐምዱሊላህ እንኳን ታቦቱ ኤኒዌይስ ልረግጥ ነበረ ግን ተጠንቀቀው። ተናገር። ያው አንተ እንደፈለክ እየተናገርክ አይደል? እንደምንድን ነው ተናገር፣ ችግር የለውም። ያ ለምን መሰለህ ሁሌም ከገማ ጭንቅላት የሚወጣው ሱራ 15 26ን ክፈትልኝ። ያንተ ለዛ ነው ጥሩ ነገር ማትናገር። ቆይ ከገማ ጭንቅላት የሚወጣ አስተሳሰብ እንደዚህ ነው። መላኢካዎች የተሸከሙት ታቦቱ ምንድነው ነው ጠየቅኩህ። ምንድነው እሱ መሰለህ አንተ ትንሽ ራቅ አድርግልኝ፣ ወደዚህ ወደ መሀል አድርግልኝ። ሰውን ከሚቅጨለጨል ሸክላ ከገማ ጥቁር ጭቃ በእርግጥ ፈጠር ነው። ከገማ ጭቃ ስለተፈጠር ከአስተሳሰብ የገማ ይሆናል ማለት ነው። ስለዚህ ጥንቃቄ አታደርግም ለምትናገረው። ከፍ አድርገው። ጀሃነምንም በፊት ከእሳት ነበልባል ፈጠር ነው። ጂኒ ከምንድን ነው የተፈጠረው? ከእሳት። አንተስ ከገማ ጭቃ። ከፍ አድርግልኝ። ቆይ ሊስን፣ እኔ አይደለሁም ያልኩ ቁርአን ነው ያለው። ጌታህም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከሚቅጨለጨል ሸክላ ከሚገማ አዳምጥ፣ ረግጠሃለሁ አሊያም ቁርአንን ነው አሁን እያነበብኩ ያለሁት። ገና የሚገማ ሚል አሳየው፣ ምልክት አድርገለት። የሚገባ ሳይሆን ከሚገማ ነው የሚለው። ይገማል በሰዓቱ። ቁጥር 28 አትመለስ። ከሚገማ ነው። የሚገማ ሲል ደግሞ መጥፎ አይደለም። ቆይ ከሚገማ ጭቃ እንደተፈጠርክ እየነገርኩ እኮ ነው። እኔም ልስን ከገማ ጭቃ ሳይሆን ከሚገማ ጭቃ ነው። ልስን የእስልምና ሎጂክ ከገማ ጭቃው ሳይሆን ከሚገማ ጭቃ ነው። ከሚገማ ጭቃ እንጂ ከገማ ጭቃ አይደለም። ከሚገማ ጭቃ ነው የተፈጠረው። ኦኬ እንበል እሳቱ እንትን ጂኒ ግን ከምንድን ነው የተፈጠረው? ከእሳት። እንቀጥል። ጌታህም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ሁሉ ከሚቅጨለጨል ከሚገማ ጭቃ እፈጥራለሁ። ቀጥል። ባስተካከልኩትና በውስጡ ከመንፈሴ በነፋው በቀጥል ሰጋጆቹን ባለ ጊዜ መላእክትም መልአኩም ተሰበሰቡ ሰገዱ። ቀጥል። ኢብሊስ ብቻ ሲቀር ከሰጋጆቹ ከመሆን እምቢ አለ። ለምን እምቢ አለ ኢብሊስ? ቀጥል። ኢብሊስ ወይ ከሰጋጆቹ ጋር የማትሆን ለምን ምክንያት አለ አለው። ቀጥል። የኢብሊስን ሪዝን ላሳያችሁ። ከሚቅጨለጨል ሸክላ ከገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም። ጅኒ እንኳን አጋንንት ራሱ በዚህ ደረጃ እኔ ፍጥረቴ ከአላህ ጋር ሲከራከር አንተ ከገማ ጭቃ እሱን ፈጥረህ ስገድ ትለኛለህ? አይደብርም እንዴ? ለገማ ነገር ምሰግደው? መላኢካዎች ሄደው ሲደፉ ለገማ ነገር፣ አጋንንቱ አልሰግድም ለገማ ነገር አለ። እነኛ መላኢካዎች የተደፉት ናቸው። ታቦቱን ተሸክመው ወደ ገማው ከገማ ጭቃ ለተሰራው ለሙሴ እዘውለት የመጡት። ኤኒዌይስ ቴክ ኬር። አላህ ለፈተና ነው። አዳምጠኝ አሁን ወንድማችን አረብኛ ትችላለህ አይደል? በደንብ ወንድማችን ተመለስ። አረብኛ ትችላለህ? አልሐምዱሊላህ እሺ
ኦኬ ቢበቃንስ ምን ይመስላችኋል? ይብቃን በቃ።